ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን የግንቦት 30 የዕለተ እሁድ ለማለዳ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት ጥብቅ መግለጫ አውጥቷል። የብልጽግና መንግስት የድሮን ጥቃት እየፈጸመብን ነው። መንግስት በጀት፣ ነዳጅ፣ መድኃኒት፣ ገንዘብ በመዝጋት ተጨማሪ ጭካኔዎችን በመፈጸም ሊያሸንፋቸው ያልቻሉትን በድሮን ለማጥፋት ጥቃት እየፈጸመ ነው ሲል ህወሓት መግለጫ አውጥቷል። በትግራይ የድሮን ጥቃትም ከ30 በላይ የህወሓት ታጣቂዎች እንደተጎዱ መረጃዎች ወጥተዋል። ይህ በእንዲህ እንዳለም የኤርትራ መንግስት ጽምዶ የተሰኘውን እንቅስቃሴ በድንበር አካባቢ ያለ የህዝብ ለህዝብ የሰላም ንቅናቄ አድርጎ በማቅረብ ለተባበሩት መንግስታት ድርጅት ደብዳቤ ማስገባቱ ታውቋል። ጽምዶን አስመልክቶም ፊልድ ማርሻል ብርሃኑ ጁላ በትናንትናው ዕለት መልእክት አስተላልፈዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ የስሪላንካ ዜጎችን በመያዣነት ይዘው ገንዘብ የጠየቁ ኢትዮጵያውያንና ፓኪስታውያን በቁጥጥር ስር እንደዋሉ መገለጹ እንዲሁም በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በአበሽጌ ወረዳ ቁሊት 2 ቀበሌ ገበሬ ማህበር በትናንትናው ዕለት የታጠቁ ቡድኖች 3 የአካባቢው ነዋሪዎች እንደወሰዱ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያውን ሳይት ካዛንቺስ ሴቶች አደባባይ ላይ ጥንቅቅ አድርጎ ያስረክበውና ሁለተኛውን ደግሞ እንግሊዝ ኤምባሲ አካባቢ በፍጥነት ገንብቶና ሽጦ ያጠናቀቀው ሰመር ሪል ስቴት ሶስተኛውን ሳይት በሳር ቤት ቡልጋሪያ የአፍሪካ ህብረት መቀመጫ አቅራቢያ የንግድ ሱቆችንና አፓርትመንት ቤቶችን በተለያዩ የካሬ አማራጮች ይዞላችሁ ቀርቧል። ለሱቅ ከ25 እስከ 75 ካሬ ሜትር እንዲሁም የመኖሪያ አፓርትመንት ከ78 እስከ 184 ካሬ ሜትር በ8% ቅድመ ክፍያ ለተወሰኑ ቤቶች በወጣ የዋጋ ቅናሽ ገነባ ይገኛል። ለበለጠ መረጃና ለሳይት ጉብኝት በ0970 21 44 44 ወይም በ0926 77 711 ይደውሉ። ሳመር ሪል ስቴት። ወደ መጀመሪያው መረጃችን ስናልፍ ህወሓት በትናንትናው ዕለት ብልጽግና የድሮን ጥቃት ፈጸመብን ሲል ክስ አሰምቷል። የብልጽግና መንግስት በጀት፣ ነዳጅ፣ መድኃኒትና ገንዘብ በመዝጋት ተጨማሪ ጭካኔዎችን በመፈጸም ሊያሸንፋቸው ያልቻሉትን በድሮን ለማጥፋት ጥቃት እየፈጸመ ነው ሲል ህወሓት ገልጿል። የፌዴራል መንግስቱ በትግራይ ላይ ጦርነት እንደገና መጀመሩ አገዛዙ ያለ ጦርነት ሊተርፍ እንደማይችል በግልጽ ያረጋግጣልም ብሏል። ለትግራይ ህዝብ አድሎ በጀት መዝጋት፣ የድሮን ጥቃትና ሌሎች አይገባውም ነበር ያለ ሲሆን የትግራይ ህዝብ ሰላምና የትዕግስት ጥያቄ እንደ ፍርሃት ተቆጥሯል በማለትም ህወሓት ክሱን አሰምቷል። የብልጽግና ስርዓት በፈጸመው የድሮን ድብደባም በህይወትና በንብረት ላይ ጉዳት አድርሷል በማለት የትግራይ መንግስት መግለጫ አውጥቷል። የብልጽግና ስርዓት የትግራይ ህዝብን ለማጥፋት በፈጸመው ጂኖሳይድ በሚሊዮን የሚቆጠር ህዝብ ለሞት፣ ለአካል ጉዳት፣ ለስደት፣ ለመፈናቀል፣ ማህበረ ኢኮኖሚያዊ ውድመት መፈጸሙ ሳይሳካ በማህበረሰብ ዓለም ፊት የፈረመው የፕሪቶሪያው ስምምነትን በማፍረስ የትግራይ ህዝብን የማጥፋት ዓላማው በጦርነት ለመጨረስና የትግራይን ህዝብ ለማንበርከክ ሁሉንም ግፍና በደል እየፈጸመ ቆይቷል፣ አሁንም እየፈጸመ ይገኛል ሲል ህወሓት መግለጫ አውጥቷል። ህወሓት በማስከተልም የትግራይ ህዝብን ካላጠፋው አላርፍም በማለት ሁሉንም አይነት ግፍ እየፈጸመ ያለው የብልጽግና ስርዓት በግንቦት 29 ቀን 2018 ዓ.ም አጥቢያ ላይ በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ድብደባ በመፈጸም በተለመደ ስምሪት ላይ በነበሩ የትግራይ ሰራዊት ላይ የህይወትና የአካል ጉዳት እንዲሁም በንብረት ላይ ውድመት አድርሷል። ስርዓቱ ካሁን በፊትም የፕሪቶሪያን ውል በመጣስ በተለያዩ የትግራይ አካባቢዎች ባካሄዳቸው የድሮን ድብደባ በሰላማውያን ሰዎች ላይ ጉዳት አድርሷል በማለት ህወሓት መግለጫ አውጥቷል። በማስከተልም የትግራይ ሉዓላዊ ግዛት ተወሮ ህዝባችን ከቀየው ተፈናቅሎ ተሰዶ የወደመው የትግራይ ማህበረ ኢኮኖሚ እንዳያገግም ተደርጓል። በትግራይ ላይ ለተፈጸመው ጂኖሳይድ ፍትህ አልተረጋገጠም። የብልጽግና ስርዓት በበደል ላይ ሌላ ተጨማሪ በመፈጸም በጀት፣ ነዳጅ፣ መድኃኒትና ጥሬ ገንዘብ በመከልከል ማንበርከክ ያልቻለውን ህዝብ በግላጭ ሌላ ዙር ወረራ ለማድረግ ጂኖሳይድ ለመፈጸምና ሰይጣናዊ ተግባሩን ለማከናወን የሚያስችለው የማይሳካ ዝግጅት እያደረገ ይገኛል በማለት ህወሓት ገልጿል። ይህ በእንዲህ እንዳለም በትናንትናው የድሮን ጥቃት ከ30 በላይ የህወሓት ታጣቂዎች መጎዳታቸው ተሰምቷል። ግንቦት 28 ቀን 2018 ዓ.ም ሌሊት ፈጸመ የተነገረው ይህ የድሮን ጥቃት በሰሜን ምዕራብ ትግራይ ገመሃሎ አካባቢ መሳሪያና ሎጂስቲክስ ጭኖ ወደ ባድመ ይጓዝ በነበረ የህወሓት ወታደራዊ ኮንቮይ ላይ ያነጣጠረ እንደነበር ተነግሯል። በጥቃቱ 9 ወታደራዊና የጭነት ተሽከርካሪዎችና 3 ቀላል ፒክአፕ መኪኖች ላይ ከፍተኛ ውድመት የደረሰ ሲሆን ከ30 በላይ ታጣቂዎች ህይወታቸው
ህይወታቸው ሳያልፍ እንዳልቀረ ተጠቁሟል። ይህ በእንዲህ እንዳለም የኤርትራ መንግስት ጽምዶ የተሰኘውን እንቅስቃሴ በድንበር አካባቢ ያለ የህዝብ ለህዝብ የሰላም ንቅናቄ አድርጎ በማቅረብ ለተባበሩት መንግስታት ድርጅት ደብዳቤ አስገብቷል። ደብዳቤው ስብስቡን የበጎ ተግባር አድርጎ ቢያቀርበውም ዓለም አቀፍ ሚዲያዎችና መሬት ላይ ያሉ መረጃዎች ግን በህወሓትና በሻዕቢያ መካከል የተፈጠረ ፖለቲካዊና ወታደራዊ ትብብር እንደሆነ ያመለክታሉ። የኢትዮጵያ መንግስት በእንቅስቃሴው ላይ ጠንካራ አቋም ይዟል። የመከላከያ ሰራዊት ሜጀር ጀነራል ተሾመ ገመቹ ስብስቡ ኢትዮጵያን ለመበጥበጥ ያለምና ጸረ ሉዓላዊነት ሲሉ የፈረጁት ሲሆን ለውጭ ሀገራት ታሺዎችም መንግስት ሊወስድ ስለሚችለው እርምጃ አስቀድሞ ማስጠንቀቂያ መሰጠቱን ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ደግሞ የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር ምርጫውን ለማደናቀፍ የጥፋት ዝግጅት ሲያደርጉ እንደነበር ክሱን አሰምቷል። ይህ በእንዲህ እንዳለም ፊልድ ማርሻል ብርሃኑ ጁላ በትናንትናው ዕለት አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝ ሰጥተዋል። እናንተ ወደ ሰራዊት ውስጥ ተቀላቀሉ፣ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል ሲሉም ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜም ፊልድ ማርሻሉ ተናግረዋል። ፊልድ ማርሻሉ ህልማቸው መክኗል፣ የጥፋት እጃቸው ተቆርጠዋል፣ ወሮ በላዎችን ተዋጓቸው የሚሉ አገላለጾችን በመጠቀም በአወዛጋቢ ንግግር ተከስተዋል። ጠላቶቻችን ጽምዶ ብለው መጥተዋል ያሉ ሲሆን ሊበትኑን የዶለቱ ኃይሎች ህልማቸው መክኗል ሲሉም ተደምጠዋል። ማወቅ ያለባችሁ ጽምዶ አሁን የመጣ ጉዳይ አይደለም። ጽምዶ የ1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እየጋበዘ ሞቃዲሾና ካይሮ እየሄደ የሱዳን ግብጽና ኤርትራ ቅንጅትን በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር የ1960ዎቹ ትውልድ በማለት የአሁኑን ጽምዶ ከ60ዎቹ ትውልድ እንቅስቃሴ ጋር አጋምደው አብራርተዋል። ቀጥለውም ያን ጊዜ ካይሮና ሞቃዲሾ ሄደው ደጅ የጠኑ የዚያድ ባሪና የፈርዖን ቤተሰብ ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ጦርነት በማዳከም በቀጠናው ትርጉም ያላት ሀገር እንዳትሆን አድርገዋል በማለት የ60ዎቹን የፖለቲካ ኃይሎች ተችተዋል። በወቅቱ ከባህር በር የተገፋ ነው ጠላቶቻችን ጎበዝ ስለሆኑ አይደለም ያሉ ሲሆን የተሳካላቸው እነሱ ባንዳ ስላገኙ ነው በማለትም ተናግረዋል። አሁንም እየተደረገ ያለው እርሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው እንጂ ያሉት እነርሱ ናቸው በማለትም በጽምዶ እንቅስቃሴ ውስጥ ያሉ የአገር ውስጥ ኃይሎችን ባንዳ በማለት ጠርተዋቸዋል። ታሪካዊ ጠላቶችና ምቀኛ ጎረቤታችን ተቀናጅተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። ነገር ግን እድሜ ለመከላከያ ሰራዊት አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉ ጊዜ ላይ ነን ሲሉም ፊልድ ማርሻሉ አክለዋል። እናንተ ወደ ሰራዊት ውስጥ ተቀላቀሉ፣ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል በማለትም በትናንትናው ዕለት ለተመረቁ መኮንኖች ፊልድ ማርሻሉ ትዕዛዝ ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ 31 የፖለቲካ ፓርቲዎችና 16 የግል እጩዎች ቅሬታ ማቅረባቸውን የኢትዮጵያ ምርጫ ቦርድ ገልጿል። የምርጫውን ፍትሐዊነት እንዲሁም ህጋዊ ተአማኒነት ለማረጋገጥ ቦርዱ የህግ ባለሙያዎች ጉባኤ እንዳቋቋመ ገልጿል። ይህ ጉባኤ የተቋቋመው በምርጫው ዕለት የተከሰቱ ኩነቶችን በህግ ሚዛን መርምሮ ውሳኔ እንዲያሳልፍ ሲሆን ሂደቱንም ግልጽ ለማድረግ ቦርዱ ከምርጫው ቀን በፊት ለፖለቲካ ፓርቲ አመራሮች ቅሬታ እንዴት ለማንና መቼ መቅረብ እንዳለበት ዝርዝር ገለጻ አድርጎ እንደነበር የምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ አስታውሰዋል። እስካሁንም በልዩ ቅጽ ተሞልተው በሰው በቪዲዮና በሰነድ ማስረጃዎች የተደገፉ 47 መደበኛ ቅሬታዎች ለቦርዱ የቀረቡ ሲሆን ከእነዚህም ውስጥ 31ዱ በፖለቲካ ፓርቲዎች፣ ቀሪዎቹ 16ቱ ደግሞ በግል እጩዎች የቀረቡ እንደሆኑም ተገልጿል። የቀረቡት ቅሬታዎች ይዘት ሰፊ መሆኑን የጠቀሱት ሰብሳቢዋ የፓርቲ ወኪሎች ወደ ምርጫ ጣቢያ እንዳይገቡ መከልከል፣ እጩዎች ከውድድር እንዲወጡ ማስፈራራት፣ በምርጫ ዋዜማና በዕለቱ ህገወጥ ቅስቀሳ ማድረግ፣ የምርጫ አስፈጻሚዎች ግልጽ ወገንተኝነት ማሳየት ቦርዱ የምርጫ ሰዓት እንዲራዘም ቢወስንም አንዳንድ ጣቢያዎች በ12 ሰዓት መዝጋታቸው እንደ ትልቅ ቅሬታ አቅርቧል። ቦርዱ እነዚህን ቅሬታዎች ተቀብሎ በህግ ባለሙያዎች ጉባኤው በኩል የማጣራት ስራ እያከናወነ ሲሆን በማጣራት ሂደቱም ገለልተኛ ሆነው ያልተገኙ አስፈጻሚዎችንና አስመራጮችን ከስራ ከማሰናበት ባለፈ በከባድ ጥሰት የታዩባቸውን የምርጫ ጣቢያዎች እስከ መዝጋት የደረሰ እርምጃ መውሰዱን አስታውቋል። በተለይም በቆጠራው ሰዓት የፓርቲ ወኪሎች መገኘት ወሳኝ በመሆኑ ቦርዱ ለፓርቲ አመራሮች በቀጥታ ስልክ በመደወል ወኪሎቻቸውን እንዲያሰማሩ ክትትል ሲያደርግ እንደቆየም በመግለጫቸው አመልክተዋል።
ወደ ቀጣዩ መረጃችን ስናልፍ በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በአበሽጌ ወረዳ ቁሊት 2 ቀበሌ ገበሬ ማህበር ትናንት የታጠቁ ቡድኖች 3 የአካባቢው ነዋሪዎች በኃይል አፍነው መውሰዳቸውን የቀበሌው አስተዳዳሪና ነዋሪዎች ተናግረዋል ሲል ቲክቫህ ኢትዮጵያ ዘግቧል። የቁሊቲ 2 ቀበሌ አስተዳዳሪ የሆኑት አቶ አለሙ ከድር በሰጡት ቃል ታጣቂ ቡድኑ ከምርጫ ማግስት በአካባቢው ጥቃት ፈጽሞ የአንድ ሚሊሻ ህይወት አልፏል። ከቀናት በኋላ ግንቦት 28 ቀን 2018 ዓ.ም በድጋሚ ታጥቆ በመግባት ከምሽቱ 1 ሰዓት ከ20 ገደማ አቶ ደስታባ፣ አቶ ደሳለኝ ጴጥሮስ እንዲሁም አቶ ጉሽ ገብረ ማርያም የተባሉ 3 ነዋሪዎችን ከመኖሪያ መንደራቸው አፍነው ወስደዋቸዋል ሲሉ ገልጸዋል። ታጣቂዎቹ የአካባቢው ተወላጆችና ከሌሎች ታጣቂዎች ጋር ግንኙነት ያላቸው ስለመሆናቸውም የገለጹት አቶ አለሙ ስለ ጉዳዩ ለወረዳውና የዞኑ ኮማንድ ፖስት ማስታወቃቸውን ተናግረዋል። ሌሎች 2 የአካባቢው ነዋሪዎች በሰጡት ቃል ታጣቂ ቡድኑ ባለፉት ዓመታት ተመሳሳይ እገታና ግድያ ሲፈጽም መቆየቱን ገልጸው እነዚህን ግለሰቦችም ካገቱ በኋላ በእያንዳንዳቸው 1.5 ሚሊዮን ብር መጠየቃቸውን አስረድተዋል ሲል ቲክቫህ ኢትዮጵያ ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ የስሪላንካ ዜጎችን በመያዣነት ይዘው ገንዘብ የጠየቁ ኢትዮጵያውያንና ፓኪስታናውያን በቁጥጥር ስር መዋላቸው ተሰምቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳስታወቀው በኢትዮጵያ የስሪላንካ ኤምባሲ ተወካይ ግንቦት 15 ቀን 2018 ዓ.ም ለስራ ወደ ኢትዮጵያ የመጡ 3 የስሪላንካ ዜጎቹ እንደተሰወሩና ስሪላንካ ከሚገኙ ቤተሰቦቻቸው ተደውሎ እያንዳንዳቸው $30,000 እንዲከፍሉ መጠየቃቸውን ግንቦት 18 ቀን 2018 ዓ.ም ለቦሌ ክፍለ ከተማ ፖሊስ ዋና መምሪያ ሪፖርት ማድረጋቸውን መነሻ መሆኑን ጠቁሟል። በአዲስ አበባ ፖሊስ የወንጀል ምርመራ ምክትል ዋና ጠቅላይ መምሪያ ወንጀል ፈጻሚዎችን በቁጥጥር ስር ለማዋል የክትትልና የምርመራ ቡድን በማዋቀር ወደ ስራ ገብተዋል። ፖሊስ ከሌሎች የጸጥታ ጉዳይ ከሚመለከታቸው አካላት ጋር በመቀናጀት በቴክኖሎጂ በመታገዝ ባሰባሰበው መረጃ 3ቱ ግለሰቦች በሰሌዳ ቁጥር ኮድ 2C4461 አዲስ አበባ በሆነች ሱዙኪ ዲዛይር መኪና ከኤርፖርት ተሳፍረው መሄዳቸውን አረጋግጧል። የክትትል ቡድኑ አባላት አሽከርካሪውን ጨምሮ 2 ኢትዮጵያውያንና 4 የፓኪስታን ዜግነት ያላቸውን 6 ወንጀል ፈጻሚዎች በቁጥጥር ስር መዋል ችለዋል። ወንጀል ፈጻሚዎቹ 3ቱን የስሪላንካ ዜጎች በሻሸመኔ ከተማ ወረዳ ቡቄ ቀበሌ 4 ልዩ ቦታው ደራርቱ ሆቴል ጀርባ አንድ መኖሪያ ቤት ውስጥ አንድ ክፍል ውስጥ ዘግተውባቸው እንደተገኙ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ምርመራውን አጠናክሮ እንደቀጠለ ገልጸዋል። ወንጀል ፈጻሚዎቹን በቁጥጥር ስር ለማዋል በተሰራው ስራ የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የኢንፎርሜሽን መረብ ደህንነት አስተዳደር፣ በኦሮሚያ ፖሊስ ዋና ጠቅላይ መምሪያ፣ የሻሸመኔ ከተማ ፖሊስ መምሪያ እንዲሁም የአዳማ ፈጣን መንገድ ኢንተርፕራይዝ ከፍተኛ ድጋፍ ማድረጋቸውን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጾ ለተቋማቱም ምስጋናውን አቅርቧል።